አለይኩም። ዛሬ ማለት ነው ፀጉራችሁ በእጥፍ የሚያሳድግ ነገር ነው ይዤላችሁ የመጣሁትኝ። ምንድነው እሱ? ተጠቀሙበት። ወላሂ ላዚም የኔ ፀጉሬ ማለት ነው ብዙ ለውጥ አይቼበታለሁኝ። እና ቡና ማለት ነው እዚህ ጋር ሽንኩርት፣ ይሄንን ሽንኩርት የሽንኩርቱን ውሃ ተፈቀፍቁትና የሽንኩርቱን ውሃ ታዘጋጃላችሁ። ከዛ ደግሞ ባዘጋጃችሁት የሽንኩርት ውሃ እንደዚህ ቡና ፈጭታችሁ አንድ ማንኪያ ተጨምሩበታላችሁ። እዚህ ጋር ደግሞ የዚህ የተፈጨ ቁርንፍድ እሱንም በትንሹ አንድ ማንኪያ ተጨምራላችሁ። እዚህ ጋር ደግሞ ያላችሁ ሻምፖ ቤቢ ሻምፖ የሚለው ይሄ ህፃኖች የሚታጠቡበት ከሆነ እሱ በጣም አሪፍ ነው፣ ቆንጆ ነው። ይሄ አንዳንድ ሻምፖዎች አሉ ለኛ ለኢትዮጵያውያን የማይሆን ማለት ነው። እኔ ያለኝን ነው ይሄ፣ እናንተ ያላችሁን መጠቀም ትችላላችሁ። ግን ደግሞ ይሄ ቤቢ ሻምፖ በሚለው በጣም ለውጥ ታዩበታላችሁ፣ ሞክሩት ማለት ነው። እና ያንን ያዘጋጃችሁትን ውህድ ላይ የምትጠቀሙበትን ሻምፖ ተጨምሩበታላችሁ። ከዛ ሁሉንም አንድ ላይ ሚክስ ታረጉታላችሁ። በተለይ እንደኔ አሁን የሽንኩርት ተቀብታችሁ ያኔ ሴትዮ ካለች ማይመቻችሁ ከሆነ ሽታው ምናምን ከሆነ ወላሂ እንደዚህ ያለ እኔ ሞክሬው ነው። በነገራችን ላይ ያለው ሞከርኩት ነገር በጭራሽ ሚዲያ ላይ እኔ አላወራም፣ ያኔ ውሸት ነው። አንዳንዶቹ ለቪው ብለው ውሸት ያወራሉ። የሚጎዳችሁም ነገር አይደለም እና ፀጉራችሁ የሚለውጥ ነገር ነው ምነግራችሁ ማለት ነው። እንዲሁም ጎረቤት ልጅ ነበረች ወላሂ ነግሬያት አጠቃቀሙ ጠይቃኝ ምናምን እሷም ተጠቅመዋለች። ለውጥ ካየች እስኪ ጠይቃታለሁ። ግን እኔ ለውጥ ስላየሁበት ነው ማለት ነው። እንደምታውቁት ሽንኩርት ፀጉር ያሳድጋል። እንዲሁም ደግሞ ቡና የፀጉር ደም ስራችንን እንዲነቃቃ ያደርጋል። ይሄም ታዋቂ ነው። ፀጉር በማሳደግ ያላችሁን ሻምፖ ላይ እነዚህን ውህዶች ተጨምሩበትና እዚህ ላይ ጨምሩ ይላሉ አረቦቹ። እኔ ከነሱ አይቼ ነው ስላችሁ። ይሄ ግን ስለሚቀመጥ ሽንኩርቱ ሌላ ነገር ሊያመጣባችሁ ስለሚችሉ ሻወር ልትወስዱ ስትሉ የምትፈልጉትን ያዘጋጃችሁትን መጠን የሽንኩርቱ ውሃ ላይ እነዛን ያልኳችሁን እነዛ ውህዶች ትጨምራላችሁ የምትፈልጉትን አክል። ከዛ ገላችሁ ስትታጠቡ ፀጉራችሁ ማርባችሁ በምትታጠቡበት ሰዓት ፀጉራችሁ ላይ ያንን ሻምፖ ታረጉታላችሁ ማለት ነው። ያንን ከሶስቱ ውህድ ያዘጋጃችሁት ሻምፖ ታረጉና ገላችሁ እስከምታሹ ድረስ እንደዚህ ምናምን ፀጉራችሁ ላይ ይቆያል። ከዛ ደግሞ ትታጠቡበታላችሁ ማለት ነው። ሁሌ ፀጉራችሁ በምትታጠቡበት ሰዓት እንደዛ አድርጉ። የሽንኩርት ሽታው ደግሞ በጭራሽ አይኖርም። ቡናውም ያጠፋዋል፣ ይሄንንም ያጠፋዋል። ስለዚህ ስለሞከርኩት ነው ማለት ነው። ምክንያቱም በዚህ በአረብ ሀገር የሽንኩርቱ ሽታ በጣም ኦቨር ነው። ግን አንዱ ካጠገባችሁ የስንት ሜትር እያላችሁ ነው ፀጉርሽ እንደዚህ ነገር አድርገሻል እንዴ እያሉ ነው የሚጠይቁትና ለዛ ስለሆነ ምንም አይነት ሽታ የለውም እና ሞክሩት ማለት ነው። እሺ ውዶቼ፣ ምናልባት ይሄ በህፃን ሻምፖ ከሆነ የተጠቀማችሁት ያንን እንደነዚህ የሆነ የራሱ ሽታ ከሌለው ከፈለጋችሁ ሽታ ያለው አብራችሁ ትንሽ ማድረግ ትችላላችሁ ማለት ነው። እና ተጠቀሙበት። እኔን የተመቸኝን ነገር ነው። እኔ ያው ሙስሊም ስለሆንኩኝ ነው። ፀጉሬ ብታዩት ለመጠቀም ተጓጓላችሁ። የምሬ ነው ወላሂ፣ ራሴ ለማጓጓት አይደለም። እና ፀጉሬ ያየው በሙሉ ያኔ ፀጉርሽ ምንድነው የምትቀቢው፣ ምንድነው የምታደርጊው ምናምን ይላሉ። ግን ይሄ የተጠቀምኩት አንዴ ነው። ግን ከዛም በፊት ባገኘሁት አጋጣሚ ፀጉሬን እንከባከባለሁኝ። ግን ደግሞ በምታጠብበት ሰዓት ካሁን በኋላ እንደምጠቀም ለራሴ ቃል ገብቻለሁ። ምክንያቱም ፀጉሬ ከዛም የበለጠ እንዲያድግልኝ ስለምፈልግ። ምክንያቱም ሴት ልጅ ውበቷ በፀጉሯ ነውና ማለት ነው። እና እዚህ አረብ ሀገር ያላችሁ ፀጉራችሁ በደንብ ተንከባከቡ። ለላዚም የምሬ ነው። ፀጉራችሁ በደንብ ተንከባከቡ። ምክንያቱም ዘመናዊ ወይ ከመቀጠል ሌላ ወጪ ከማውጣት በተለይ እዚህ አረብ ሀገር በጣም ነው የሚመቸው። ወላሂ አውቆ ለተጠቀመበት በጣም ይመቻልና እናንተም ተጠቀሙ ለማለት አክል ነው። ስለዚህ ራሳችሁን ተንከባከቡ። ቅባትም ካላችሁ ደግሞ ፀጉራችሁ ላይ ለውጥ ለማግኘት አንዱን ብቻ ተጠቀሙ። ምሳሌ አሁን ኮኮናት ኦይል ካላችሁ፣ ከስተርድ ኦይል ካላችሁ፣ ዘይቱን እንዲሁም ደግሞ የተለያየ ነገር በማድረግ ተጠቀሙ ማለት ነው። እና ወደ ቤተሰቦች ይሄንን ዘይት ማለት ነው፣ ይሄንን ዘይት የኮኮናት ኦይል ዘይት ነው። ያኔ አያችሁት ኮኮናት ኦይል ነው። ግን ቡና አድርጌ
እንዲሁም ደግሞ ጥቁር አዝሙድ ምናምን አድርጌ በዚህ መልኩ ከለሩ ይሄንን ይመስላል። ፀጉሬን እየተጠቀምኩበት ነው፣ ግን ትንሽ ፎርፎር ነገር የሚያሳክክ ነገር አለው፣ አልዋሻችሁም። በዚህም ይሁን በምን ይሁን አላውቅም፣ ግን ባለፈ እንደዚሁ ተቀብቼ ስለቆየሁበትም ብዙም አልቆይም። እኔ በሳምንት ቢያንስ 10 ቀን ምናምን እንደዛ ነው የማቆየው ስለምሰራው ለመፍታት ስለማይመቸኝ። ያው አረብ ሀገርም ስለሆነ ፀጉሬ በሳምንት ወይ በ7 ቀን ወይ በ10 ቀን እንደዛ ነው የምታጠበውና ለዛም ይሁን አላውቅም፣ ብቻ የማሳከክ ነገር አይቼበታለሁ። ችግሩ በምን እንደሆነ አላውቅም፣ ግን ትላንት ሰርቼው ነበረ ተቀብቼ ምንም አይነት ነገር ማሳከክ አላየሁበትኝም ማለት ነው። ግን ያው እንደዚህ አይነት ነገር ከገጠማችሁ ውሸታም እንዳትሉኝ ከመጀመሪያው ልንገራችሁ ብዬ ነው። እና ከተመቻችሁ እንደዚህ ያላችሁ ኮኮናት ኦይል ሆነ ዘይቱንም ከሆነ ማንኛውንም ነገር እንደዚህ ፀጉር ከሚያሳድግ ከቡና ጋር እንዲሁም ደግሞ ከቁርንፍድ ጋር አድርጋችሁ ያንንን ውሃ ላይ ጥዳችሁ ለብ እስኪል ድረስ በዚህ መልኩ እስኪሆንላችሁ ትሉታላችሁ ማለት ነው። ይሄንን ለፀጉራችሁ እድገት ለብዙ ነገር ጥቁር አዝሙድ ራስ ምታት ላለባችሁ ለብዙ ነገር ይጠቅማል። እና አንድ ነገር ከምትጠቀሙ ፀጉራችሁ የተለያየ ነገር እየተጠቀማችሁ እንትን በሉ። ወላሂ ላዚም አሁን አብዛኛው ልጆች ማለት ነው ከኔም ጭምር አሁን ይመቻል አረብ ሀገር ማለት ነው። እና ስራችን ብቻ እኛ ሮጠን ሴትዮውም ዞር ስትል ሮጠን ወደ ስልካችን ሮጠን በቃ ወይ ለመጀናጀን እንደዛ ነው። ግን ፀጉራችን መጠበቅ ላይ ምናምን አንዳንዳችን ዜሮ ነን። ወይ ፀጉራችን እንታጠበዋለን፣ ያለንን አንድ ቅባት እንቀባለን፣ እንሰራዋለን። ለምን እዚህ ስለሚመቻችሁ ወላሂ ላዚም በደንብ ተንከባከቡ ፀጉራችሁ ማለት ነው። ምክንያቱም ሀገር ስትገቡ ትኮሩበታላችሁ። ያኔ የሆነ ደስ ይላል ፀጉራችሁ ለረጅም ሲሆን ወላሂ ላዚም በጣም ነው ደስ የሚለው። ክርስቲያንም ሆናችሁ ሙስሊም፣ በተለይ ክርስቲያኖች ፀጉራችሁ ለቃችሁ ስለምትሄዱ ለዊጉም ገና ሌላ ገንዘብ ከማውጣትም የራሳችሁ ያልሆነ ነገር ከመሸከምም አንዳንዴም ራሱ ንፋስ ካለ ወይኔ ወልቆ እንዳያዋርደኝ እስከመባል ድረስ ማለት ነው። ስለዚህ ፀጉራችሁን ተንከባከቡ። በነገራችን ላይ ወላሂ ፀጉር ያረየን ፀጉር አያድግም ይላሉ አንዳንዶቹ። ፀጉራችሁ ከተንከባከባችሁት እንዲሁም ደግሞ ርዝመቱ ላይ ፎከስ አለማድረግ፣ ፎከስ ስታደርጉበት አያድግም። እና ደግሞ አንዳንዴ አልፎ ጫፉ መቁረጥ ምናምን እና ያድጋል። ፀጉር የማያድግ ነገር የለም። ስለዚህ ፀጉራችሁ ተንከባከቡ ለማለት አክል ነው። ብዙም ወሬ ለማንሳት አልነበረም፣ ግን እንደ አጋጣሚ ያው ደቂቃው እንዲቆጥርልኝ ብዬ ነው። 8 ደቂቃ ማለት ነው ዩቲዩብ ቻናል ላይ ያው ማስታወቂያ እንዲሄድልኝ። አጫጭር እንትን ከሆነ ብዙም እንትን አይልም፣ ያኔ ማስታወቂያ እንዲሄድበታል ከዛ አይሄድም። ለዛ ስለሆነ እንደው ብዙ ከረዘንዝኩባችሁ ይቅርታ ጠይቃለሁና እነዚህ ለፀጉር ይጠቅማሉ፣ ተጠቀሙበት። ለውጥ ስላየሁበት ነውና አመሰግናለሁ። ደህና ሁኑልኝ። ወሰላሙ አለይኩም።